እዚህ ንጉሱ ምናሴ ማን ነው? ንጉሱ ምናሴን ይላል። እዚህኛው ደግሞ ነብዩ ምናሴ ይላል። እዚህ ምናሴን ያወጣው ሚካኤል ነው ይላል። እዚህም ይሄ ተሳስተው ነው እንዳይሉ እዚህም መጽሐፈ ሰዓታት ላይ ሚካኤል ነው ያወጣ ይላል። የእግዚአብሔር ቃል ግን በሁለተኛ ዜና መጽሐፍት ላይ እግዚአብሔር ነው ያወጣው ይላል። አዳ ነው ይላል። በችግራችን ጊዜ ከእርሱ ዘንድ እርዳታ ስንፈልግ በትጋት በምስጋናና በልመና ወደ እሱ እናንጋጥ። ወደማ ወደ ሚካኤል አንጋጥ። ወደ እግዚአብሔር ዞር እንዳትለው፣ እንዳታየው፣ እንዳትፈልገው ወደ ሚካኤል አንጋጥ ይላል። ያው ስታንጋጥጥ ብትል ዘመንህን ሁሉ ምንም ጠብል የሚልልህ ነገር የለም። የቀበሮዋን ተረት ነው የሚያስታውሰኝ። እናንጋጥ ወደ ማን? ወደ ፍጡር ወደ ሚካኤል ትላለች። ወደ እግዚአብሔር አይሉም። እነዚህ ሰዎች ናቸው እንግዲህ ቁጥር 30 ብዙን ኃጢአታችንን ያስተሰርይልን ዘንድ ስለ እኛ ይለምን ዘንድ በስግደትና እጅ በመንሳት እንማልድ እንስገድለት እያሉ ማለት ነው። የት አግኝተው? ያው የአባባ ጎዶሮኒም ፎቶና የጠገበ ጣሊያናዊ ቴላቴሊና ፒዛ በልቶ ጠግቦ የሳሉት አለ አይደል? ወደ እሱ እንለምን ይላል። ቀዊሜ ቅድመ ስልከ ሶባ ትርሲ በብሂ ለኦሆ ፍጡና አስማኒ ቃለ እያለ ማለት ነው። በብሂ ለኦሆ ፍጡነ አስማኒ ቃለ አቤቱ ጌታዬ ለልሳንከ ላይ ይመስል ነው። ለልሳንከ አዎ ለልሳንከ በደንብ ነው የማስታውሰው። ሰላም ለልሳንከ በነቢበ ጽርፈት ዘኢትሃበለ በእንተ ስጋሁ ለሙሴ አመ ምስለ ሰይጣን ተባሃለ ይላል። ሚካኤል ክብርከ እምክብረ መላእክት ተለአለ ቀዊሜ ቅድመ ስእልከ ሶባ አወትር ሲኢለ በብሂ ለኦሆ ፍጡነ አስማኒ ቃል ይላል። ያ በቀዊሜ ቅድመ ስእልከ በስዕል ፊት ቆሜ ስማጸንህ አለሁልህ ብለህ ድምፅን አሰማኝ እንደማለት ነው። ድምፅ የለም፣ መመለስም መናገርም የለም። ምክንያቱም ሚካኤል እዛ ካርቶን ላይ የተሳለ ፎቶ ይሄ ስለ አይደለ። አሁን ይሄ ቅዱስ ሚካኤል የእግዚአብሔር መልአክ እነዚህ እኔ ግን ምን አጭሰውብን ነው አንተ? ያኔ እንደዚህ ፉዞ ሆነኝ የቀረውበት ብቻ ነው የሚጸጽተኝ ወደ ኋላ ሳስብ። ኦኬ ወደ መቅደሙ እንመለስ። በስግደት አለ እንለምነው አላለ። አክሮባት ስትሰራ ብትውል እግዚአብሔር ዞሮ ብሎ አይሄም። የእግዚአብሔር መልአክ ቁጥር 35 ላይ ያለመለዋወጥ መለየት መቀላቀልና መጨመር ሳይኖርበት በማነው መለኮተ ስጋ ጋር ተዋሃደ ይላል። የጌታን ማለት ነው። ቆይ እሱ ጋር ከመምጣት በፊት እዚህ ጋር ማለት ነው። ኦኬ ቁጥር 37 ማለት ቆይ 35 ልተው 37 እኛም ከጭንቅ እንዲያወጣን እንዲያድነን ይቅርም እንዲለን እንዲጠብቀን በቸርነቱ እንዲመግበን። እግዚአብሔር አይደለም የሚመገበው ሚካኤል ነው እያሉ ነው።
አበሳችንን እንዲደመስስልን እንዲያስደመስስልን አይደለም፣ ራሱ ነው የሚደመስሰው። ኃጢአታችንን እንዲያስተሰርይልን ከበደላችንም እንዲያስነጻን አይልም፣ እንዲያነጻን በእውቀት ባለ እውቀትም ከሰራነው ስህተታችን ከሰይጣንም መከራ ነፍስና ስጋን ከሚያጠፉ ከምኞት ሁሉ እንዲያድነን እንለምነው። ማንን? ሚካኤልን። ይህን ሁሉ ግን የሚያደርግ ሚካኤል ነው። ሚካኤል እንደዚህ ያደርጋል። የእግዚአብሔር መልአክ ይህን ሁሉ ስራ ይሰራሉ ተብሎ ተጽፏል። ኦኬ። የምንጩንና የወንዙን ውሃ ይባርክልን፣ ምድርና ቡቃያዋን ፍሬዋንም ያሳድግ፣ ለዘርና ለመከር ያድርስ ይልላል። ይሄ በተለይ የኢትዮጵያን ገበሬዎች ለመያዝ ሆን ብሎ የተደረገ ነገር ነው። ራስ አዝዕርቱ ዝንፍልፍል የሚልላችሁ በቆሎ ዘርታችሁት 2 እና 1 ብቻ አይደለም። የቅዱስ ሚካኤል በዓሉን መታሰቢያውን ወርሃዊ በዓሉን ካደረጋችሁት በቆሎቹ ራሱ በቆሎ አንዱ ከእግር እስከ አናቱ ድረስ ከ10 እስከ 12 እሸት ነው የሚይዝላችሁ ተብሎ ገበሬውን ለመያዝ ብሎ የምንጩን ውሃ ይባርክልን ዘንድ አላሉም። እግዚአብሔር ጥንቱን ሲፈጥረው አልባረከውም እንዴ? የምንጩን ውሃ ወንዞችን አልባረከም? የሰራውን መልካም እንደሆነ አያይልም መጽሐፍ? ሚካኤል ባራኪ ሆኖ በመስቀል ነው የሚባርከው። ነገሩ እኮ ቀሲሱ ሚካኤል ብለውታል። ቅዱስ ሚካኤል መልአኩ እኮ ቄስ ነው። በኦርቶዶክስ ትምህርት የት በሰማያት ቄስ ነው። መስቀል ይዞ ይባርካል ቀሲሱ ሚካኤል። እንዴት እኮ እንደሚቀልዱ አንተዬ። የምንጩ ውሃን የወንዙን ውሃ ሚካኤል አይባርክም። ምክንያቱም የፈጠረው እግዚአብሔር ኦልሬዲ ባርኮ ፈጥሮታል። የምንጠጣውን ውሃ ማን ባርኮልን ነው የምንጠጣው? ፒውር ውሃ፣ ንጹህ ውሃ። ከተማ ውስጥ እኮ ነው እየተጣራ የምንጠጣው። ገጠሩ በሙሉ የሚጠጣው በምንድን ነው? በሺህ ተራሮች ያሉ እንስሶች ሁሉ የሚጠጣው አትን ብታቀር መዝሙር 34 ላይ ከቁጥር 6 ጀምሮ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔርን መልአክ በሚፈሯቸው ሰዎችና መስዋዕትን በሚያቀርቡላቸው ዘንድ እንዴ የት አለ መስዋዕት ብሎ የሚል ኦኬ፣ ይሄኛው አይደለም ኤርሚያስ። ኦኬ ኦኬ ኦኬ፣ ገባኝ። ይሄ ነው። ይሄ ነው። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህን በድንጋይ እንዳታሰናከል መስዋዕት ስታቀርብላቸው በእጆቻቸው ያነሷል። እኛንን ያላየኑ በእውነት ኦርቶዶክሳውያን ይቅር በሉ። በእውነት እንዲህ አይነት አነባበብ አላነበብንም ነበር። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል እና እግርህ በድንጋይ እንዳትሰናከል በእጆቻቸው እንዲያነሱ መስዋዕት ታቀርብላቸዋለህ። በዳዊት በመዝሙሩ መስዋዕትን ብታቀርብ በእጆቻቸው እንዲያነሱ የታለ መስዋዕት ብሎ የሚለው? ይኸው አታይም እንደ ኤርሚያስ? ይህ እኮ ማለት መስዋዕት ነው በኦርቶዶክስ አይን ስታየው። አለው እንድቦቼ መስዋዕትን ብታቀርብላቸው በእጆቻቸው ያነሷል ብሎ ይላል።
አይ 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 ዳዊት በመዝሙሩ መስዋዕትን ብታቀርብ በእጆቻቸው እንዲያነሱ በመንገዱ ሁሉ እንዲጠብቁህ ስላንተ ያዛቸዋል አለ እኮ እንዳለ አሉ። የት አለ ያለው? ይኸው ዳዊት በመንገዱ ሁሉ እንዲጠብቁህ መላእክቱን ስላንተ ያዛቸዋል። አንተ ግን አስቀድመ መስዋዕት አቅርብላቸው፣ ከዛ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል መስዋዕት በማቅረብ መጠን ይላል። ዳኒ የቤት ነው ያለው? ወንድምነት ፕሊዝ አንተ ሄድበት የምትለው ነገር ካለ ስጨርስ ንገረኝ። ዘወራ ህዳር እንዳለ ነው የተዘጋጀሁበት። እሺ ወንድምነት ግን ቀጥልበት፣ ብራዘር ቀጥልበት። እሺ ኦኬ ነው ወንድምነት። እሺ ኦኬ ቁጥር 49 ላይ እስኪ እንሂድ። ቁጥር 49 ዳግመኛ በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤት በሆነው በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ኃጥአንንም ወደ አዲስቱ ምድር ያወጣቸዋል። ክንፉን ወደ ሲኦል ነው የሚልከው፣ እንደዚህ ለማጥቀስ ማለት ነው። ሰው እንጀራ ቆርሶ እንደሚያጠቅስ በወጥ እንደዛ አድርጎ ወደ ሲኦል ይልከዋል። አንዴ ክንፉን እንዲህ በቀኝ በኩል ክንፉን ወርታች ሲልከው ይሉላል። ወይኔ 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 እና ከዛ ያወጣቸዋል። የመላእክት አለቃ የሚካኤል ሰራዊት ይሆናሉ። እነዛ የወጡት የኃጥአን ነፍስ ማለት ነው። ኃጥአን የተባለ እስላም የለ ቡዳ ሂንዱዝም የለ በሙሉ ማለት ነው። ሲኦል ውስጥ ሲሄድ እስላም የሆናችሁ ወደዛ እንዳትጣበቁ እኔ ላይ እያለ አይደለም። እንደ ማግኔት ነው መጥተው ጥብቅ 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 የሚሉበት ማለት ነው። እና ከዛ የሚካኤል ሰራዊት ነው የሚሆኑት። ሚካኤልን ከክፉ ሊጠብቁት ማለት ነው። ይቅርታ የተደረገላቸውና ምሕረትን አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አላፋት ናቸው ይላል። ኃጥአንን አውጥቶ ከሲኦል ምን ያደርጋል? የእሱ ሰራዊት ያደርጋቸዋል። ቁጥር 49 ዘወራ ህዳር። ኦኬ ቁጥር 60 ጉበን ያለ ወንድሞች የምነግራችሁን ስሙኝ ይላል። በእዝነ ልቦናችሁ በልቦናችሁ ጆሮ ማለት እዝን ማለት ጆሮ ማለት ስለሆነ በልቦናችሁ ጆሮ አድምጡ። የቅዱስ ሚካኤልን ዝክሩን መታሰቢያውን አድርጉ። ለምን? የዘላለምን ሕይወት ታገኙ ዘንድ፣ የማያልፍ ደስታ ተወርሱ ዘንድ። የማያልፍ ደስታ መውረስ ትፈልጋለህ? አዎ። አንተ ኦርቶዶክስ አይወንድም የዘላለም ሕይወት ማግኘት ትፈልጋለህ? አዎ አዎ። ኦርቶዶክስ እንዲህ ትላለች፣ የቅዱስ ሚካኤልን ዝክሩን ወጥረህ ሳታቋርጥ ሳታጓድል ዘክር ትላለች። መጽሐፍ የዘላለምን ሕይወት ለማግኘት ምን ይላል? እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። እዚህ ዝክር የዘላለም ሕይወት ለማግኘት እዚህ ዝክር በመጽሐፍ ቅዱስ ላይ በልጁ ማመን፣ በኦርቶዶክስ መጽሐፍት ላይ ድርሳነ ሚካኤል በዝክር እሺ ቁጥር 65 ስለዚህ ለዚህ ዓለም ምሕረትን የሚለምኑ መላእክት በየዓመቱ በህዳር 12 ቀን በእግዚአብሔር ዙፋን አውደ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳም ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ እስኪወጣ ድረስ ይጠብቃሉ።
መላእክት ማለት ነው ተኮልኩለው። እግዚአብሔርን አይደለም የሚጠባበቁት፣ ሚካኤል ነው የሚጠባበቁት። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ቅዱስ ሚካኤል የሰጠው ልብሱን እነዚያ መላእክት ይመለከታሉ። ሚካኤል ማለት አብ ነው የሰጠው ለቅዱስ ሚካኤል ልብስ ማለት ነው፣ ጥብቆ ቢጤ። እነዚያ መላእክት ይመለከቱና ይቅርታን ለማግኘት ምልክታቸው ነውና ልብሱ አይኑ ዘርግብ ልብሱ ዘመብረቅ ብለው የሚሉ ማለት ነው። ስለዚህ እነዚህ መላእክት በምድር ላይ ምሕረትን እንደተደረገ ሰውም እንስሳም ይቅር እንዳለው በዚህ ዓለምን በሚመጣውም ዓለም ለይተው ቅዱስ ሚካኤልን በለበሰው ልብስ አምሳል ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። ሚካኤል ለምነው ማለት ነው። የእግዚአብሔር ባለሟሉ ዮሐንስ ሆይ ዛሬ ለችግረኞች ለጦም አዳሪዎች በቅዱስ ሚካኤል ስም መጽዋዕት ለመስጠት የምታስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛም እነግርሃለሁ ሚስጥሩ ድንቅ የሆነ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተክርስቲያን ዕጣን ወይንም ስም ወይንም አልባሳት መጎናጸፊያ ወይንም ልዩ ልዩ ንዋይ ቅድሳትን የሰጠ ቢኖር አንዲት እንጀራ ወይንም አንዲት ጽዋ ቀዝቃዛ ውሃ ለችግረኞች የሰጠ ቢኖር ስለ እርሱ ቅዱስ ሚካኤል ቸል አይልም። ምን ያደርግለታል? ኃጢአቱ እንደ ባህር አሸዋ እንኳን እንደ ዱር ሳር ቢበዛ ይሰራይለታል። ለሚካኤል ጠበልጠዲቅ ጥቢና ዳቦ ምናምን ነገር ጋግረ ሰጥ ማለት ነው። ቢሞትም ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት ከእግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም። አቤት 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 አቤት! ይህን እንደዚህ እያነበብን አሁን አንቀበልም ብለን ያልነው ይህንን ቢያጠራጥርህ ምን እንደሚል በዚህም ዓለም በሚመጣውም ዓለም ይቅርታና ምሕረትን ያደርግልን ለዘላለሙ ይልና የምታነቡትም ሁሉ ከቃሉ አታጉድሉ። ይሄን ድርሳን ስታነብ አትጨምሩ። ይሄንን ቃል ስታነብ እነዚህ ቃላቶች እንዳትለውጡ የተስማማችሁ ሁኑ እንጂ የተስማማችሁ ሆናችሁ ተገኙ እንጂ እንዳትለውጥ። አሜን በል እያለ ነው። አሜን በል። ልወጣ የሚባል ነገር የለም። ቅየራ የሚባል ነገር የለም። በሙሉ እነዚህን ቃላቶች እንዳትለውጡ የተስማማችሁ ሁኑ እንጂ ምንም የሆነ ነገር ጥርጣሬ እንኳን ቢገባህ ሌላ ልትል አትችልም ነው። ቁጥር 104 ላይ እነዚህ ቃላቶች በሚነበቡ ሰዓት ላይ ንባቡ ቢረዝም ድርሳኑ በሚነበብበት ሰዓት ላይ ማለት ነው። ንባቡ ቢረዝም እስከ ነገም አትተው ድርሳናቸውን ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢገድፍ የነቢዩ የኤርምያስ ዓይን እንባውን አፈሰሰ ተብሎ እንደተጻፈ እንደዚሁ ሁሉ የሕዝቅኤልና የምልኪያስ አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ። እናንተም አንባቢዎች በልብ ንቃትና በፍርሃት ሆናችሁ አንብቡ። መጽሐፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚቻሉትን ጥሩ። ለእኔም ላጻፈው ላነበበው ለተረጎመውና ሲነበብ ቃሉን ለሰማው ሁሉ ጸልዩ፣ እግዚአብሔር ሁላችንን በአንድነት ይምረን ዘንድ ብሎ ይልልሃል ማለት ነው።
ቢያጠራጥርህ አንዲቱ ቃል ቢጎድል እንደውም በቀድሞ ላይ ቅዱሳን ያለቅሳሉ እኮ ነው ብሎ የሚለው እዚህ ጋር ቆይ ያው እዚህ ነው። ከዚህም ቃል አንዲት ቃል እንዳይገድፍ በትዕግስት በእርጋታ አንብቡት። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸው ገድላቸው እስኪነበብ ድረስ ይቆማሉና። አሁን ለምሳሌ ዛሬ ሚካኤል አለ በኦርቶዶክስ ሚካኤል አሁን ቆሞላል በሰማይ 12 ነው። ዛሬ እኮ ዕለቴ ነው። ገብርኤል እኔ ልቆም ነው አብረሃት ቆምም ከኔ ጋር እያለ ማለት ነው። ድርሳኔ ሊያነቡት ነው ኦርቶዶክሳውያን እና ቁሙ በሙሉ ማህበረ መላእክት ሁሉ እያለ ማለት ነው። ተረታም ትውልድ ይቆማሉ። ድርሳናቸውና ገድላቸው ጎሽ ጥሩ አንባቢ ነው ይሄኛው እያሉ ማለት ነው። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገድፍ ቢነጥብ ማለት ቢስት ማለት ነው። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግላን ስለተገደፈው፣ ስለተረሳው፣ ስለተጣለው፣ ስለተተወው ቃል ማለት ነው ስለዛ ስለ አንድ ቃል ያለቅሳሉ። እየየ ዋይ 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 ዋይ! ምን ነው ቅዱስ ሚካኤል? ምን ሆንክ ቅዱስ ገብርኤል? አረስቲ ተረጋጉ ባካችሁ፣ አታልቅሱ። ሱራፌል ኪሩቤል ተረጋጉ። ምን ሆናችሁ የምታለቅሱት ለስትላቸው አላየሁም እንዴ? ቄሱ ሲያለቅስ እኮ ገደፈው። ምን ተሻለን? ምን ተሻለን? ምን ተሻለን እያሉ ያለቅሳሉ በሰማይ። እኔ እዚህ ስቃለሁ፣ እነሱ ላይ ያለቅሳሉ። This is Orthodox። በዚች ሃይማኖት መኖር ብለኛ ምንኛ መታደል ይላል። ይህንን ተረት ካነበበ በኋላ ማለት ነው። እንዳለ ነው የሚያለቅሱት ተጠራርተው በሙሉ ማለት ነው። አንዱ ይጀምርላል። አሁን ሚካኤል አይደል የሚቆመው? ይቆማል ብላሉት። አሁን ሚካኤል ዛሬ ሲነበብ አንዱ ሲገድፍ እየየ ይላል በሰማይ እሪ። ከዛ ምን ሆነ ነው ሚካኤል? ገደፈው እኮ ገደፈው፣ ነጠበ። ቢነጥብ መግደፍ ማለት ሲያነበው ቢዘለው፣ ቢተው፣ ቢረሳው፣ በትክክል ባያነበው እየየ ሲል ቅዱስ ገብርኤል ምን ሆነ ነው? ገደፈው እኮ ገብርኤል አልሰማም እንዴ? ሲያነበው እኮ አበላሸው፣ ሲያነበው አበላሸው ብሎ ማለት ነው። ኧረ ተረጋጋ በቃ። በሚቀጥለው ወር ላይ ሲነበብ ጥሩ ካህል ሊገጥመን ይችላል። ጥሩ አንባቢ ካህል ሊነግረን ይችላል። ይሄ ዝም ብሎ ዘልፈን የሆነ ዲያቆን ያነበበው እና እባክህ ተረጋጋውን በቃ አይዞ ቅዱስ ሚካኤል ብለውት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ሲያጽናኑት ይታይህ። እነኚህ ናቸው። አየህ በእግዚአብሔር ቅዱስ ተገደፈ እንዲያው ዋያው ይልናል ነቢያቱ ማለት ከነቢያቱ ሙሴ ገደፈው። ዛሬ ያነበበው ዲያቆን ትክክል አይደለም ያነበበው። አዎ እየየ ሕዝቅኤል ሰማ እንዴ? ኤርሚያስ፣ ኢሳያስ፣ ኧረ በሉ አልቅሱ። የቅዱስ ሚካኤል የሐዘኑ ቀን ነው ዛሬ። ምክንያቱስ ድርሳኑ ሲያነበው ያ የኦርቶዶክስ ቄስ ገድፎታልና እንዲህ ነው እያለች ብላ ምትለው። ማን ይህንን ያየ? ለእግዚአብሔር የሚሳነው ነገር የለም ትላለች። ማልቦ ነገር ዘይሳነው ለእግዚአብሔር ብሏልና መጽሐፉ ብለው ይሉልሃል ማለት ነው። ማነው ስለዚህ ገብቶ ሀሳብ የሚሰጥ?
ልቦ የተነሳሳ የሚካኤል የኦርቶዶክሱ ሚካኤል ወዳጅ እኔ የቅዱስ ሚካኤል የመልአኩ ወዳጅ ነኝ። የኦርቶዶክሱ ሚካኤል ወዳጅ ማን ነው? ገብቶ የሚሰጥ ወደ ሌላው ከመሄድ በፊት አለ እሺ ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉ ካላችሁ። ዲያቆን ስዩም ዛሬም አትማርም አይደል? እዛ ቤት እኮ ድርሽ እንዳትል ብለውሃል እነ ሊቀ ሊቃውንት ወዘልፈኒ ማለት ነው። እንዳትደርስ ብለውሃል። በራስ ገመድ ላይ ነው ማነቆ። ኦኬ ታያለህ እንግዲህ አሁን በቃ ብረቱን የሚደበድበው ሰውዬ የሆነ ቅርጽ ሊያወጣ ነው። አንተ ምንም ብትደበደብ እሺ አለ ስማ እንጂ እኔ እየጸለኩ ያልኩኝ እያስለቀስኩ ነው እንደምወርደው ማለት ነው። ከየት ነው ያገኘው? አላገረሞኛል በእናትህ። ኧረ በስመ አብ። ታዲያ እኔ ሳልደግፍ ሳልገድፍ ያነበብኩበት ጊዜ እኮ የለም። እና ስንቱን አስለቀስከዋ ታዲያ? ንስሐ መግባት የለም? በየቀኑ ጸሎት የተሰማ እያልኩ ልክ አስለቅሼ እየወደኩ እየመጣሁ ኧረ በለው ኧረ በለው በሰማይ ምን ባለ ማለት ነው እንጂ ከየት ነው ግን ያመጣኸው? ይኸው ድርሳነ ሚካኤል ዘወርሃ ህዳር ዘወርሃ ህዳር ገጽ 103 እና 104 ላይ ማለት ነው። ይገርማል። አሁን ትክክለኛው ነው የምታነባለ ታዲያ እኔ ኦርቶዶክስ ነኝ፣ ግን እንደዚህ በሚሞግተኝ ካለ ደግሞ ማስተካከለው ነው። ይሄን ማጠይቃለሁ። እኔም እዛ ሂጄ ገና ትንሽ ከሰነበት ከቆየ ብዙ ነገር ስንቱ እንትን አረም ታውቃለህ አይደል? እርሻ ውስጥ እህል ሲዘራ የሚታረም እና ለእኔ ትነግረኝ ነው እኮ። እኔም ገበሬ ስለሆንኩኝ አረም ይታረማል ወይስ እህል ነው የሚታረመው? አረሙ ነው እህሉን ነው የምናርመው? አረሙን በመንቀል እህሉን ነው የምናርመው ወይስ አረሙን ማነው እህሉን በመንቀል አረሙን ነው የምናርመው? አረም ይታረማል ስንል አረሙን እንነቅላለን። አዎ አረሙን እንነቅለዋለን። እያንዳንዷን ክፍል እያንዳንዷን ቁጥር ሙሉ ነው መጽሐፉን ያነበኩት። አንድ አይደለም ራሱ መጽሐፉ ያለኝ አንድ ሳህን ያለኝ ሁለት ነው ያለኝ። ድርሳነ ሚካኤል በስህተት ተደርቦ መጥቶ ማለት ነው። በመልአኩ ስም የተጻፈ ወንጀል በዚህን ያህል ልክ በእግዚአብሔር ቅዱሳን መላእክት ላይ መቀለድ እጅግ አሳፋሪ ነው። ትክክል ነው። ይኸው የሚለውን ያው ከዚህም ቃል አንድ ቃል እንኳን እንዳይገደፍ በትዕግስትና በእርጋታ አንብቡ። በበዓላቸውና በመታሰቢያቸው ቀን ዛሬ አሁን 12 ስለሆነ ቅዱሳን መላእክትና ጻድቃን ድርሳናቸውና ገድላቸውን እስኪነበብ ድረስ ይቆማሉ። አሁን እኔ እዚህ እያነበኩት ነው አይደል? የወርሃ ህዳርን ሚካኤል አሁን በዚህ ሰዓት ቆሟል ማለት ነው እንደ ኦርቶዶክስ አስተምሮት። አይ አንተ ጴንጤ ነህ፣ ጴንጤ ሲያነበው አይደል የሚቆመው፣ እኛ ስናነበው ነው ኦርቶዶክሳውያን ሲያነቡት ነው የሚቆሙት ብለህ ካሉ እነሱ እንግዲህ አሁን ጠዋት ነው እያነበቡት ነው፣ እየተነበበ ነው። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገደፍ ቢነጥብ
ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግላን ስለተገደፈው ስለ አንድ ቃል ያለቅሳሉ። አዎ እኔ ገብቶ ከመሳደብ እንግዲህ እኔም ኦርቶዶክስ ነኝ። እንግዲህ ገብታችሁ አስረዱ። መሳደብ ዋጋ የለውም። እነሱ ማስተካከል ካለ እናንተም ካጠፋችሁ እኔ ይሄ እንትን አይለኝም። እንትና ምንም አልለፋልኝም ማለት ትክክል ሊመጣልኝ አልችል። ትክክል ናንተ ውዳሴ ማርያምን ነው ምን የምደገመው የማውቀው። እዛ ችግር አላየሁበትም እስካሁን። ያለ ጊዜያችን እንዳይሆን ብዬ ነው። እሱን ያለ ፕሮግራማችን እንዳይሆን ብዬ ነው። እሱም እንደዚሁ ነው። ውዳሴ ማርያም ላይ አንድ ማስተት ነው ያለው። ምን አለ በቃሌ ነው የማውቀው። እሱን ስለማታስተውሉት እንጂ እኔ በቃሌ ነው የማውቀው። እሱን ኦኬ ስተት ያለው ይመስለኛል። ግን መወያየት መጣር ነው። የሰኞው ላይ የቀድሞውን መርገም ወሰጠታ መጽሐፈ ዳሁ የቤተ ክህነት ሰው ነህ? አይ አይደለሁም። እሺ በዛ ክፍል ላይ የአዳም የቀድሞ በደል እርግማን የጠፋው በማን ነው? በኢየሱስ ወይስ በማርያም? እሱማ በኢየሱስ ነው። ግን ከስጋዋ ስጋ ከነፍሷ ነፍስ ነስቷል ብለን ስለምናምን ነው። በጌታችን በማን የጠፋው ታዲያ? በማን የጠፋው? እሱማ በጌታችን ኢየሱስ ክርስቶስ ኃጢአትን ሁሉ ደምን ለሚያጠራ እሱ ነው። ግን ከእሷ ስጋም ስለወሰደ ብለን ስለምናምን ነው እኛ። አይ እኔ አሁን ስለ ስጋው መውሰድ አለመውሰድ አይደለም። ከከዲጃ አልወሰደ፣ ከሌላ አልወሰደ። ስጋውን የማይወሰደው ከሰማይ ይዞት አልመጣም፣ ከድንግል ማርያም ነው በስጋና በደም የተወለደው። ግን እርግማኑ የጠፋልን በማን ነው? በኢየሱስ ክርስቶስ፣ በጌታችን በኢየሱስ ክርስቶስ። በማርያም አልጠፋልንም? አይ በማርያም አልጠፋም። አይሆንም እንጂ አይሆንም አይደል? ኦኬ 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 ይሁና አለቻሉ ቀበሮ ይላል የሀገሬ ገበሬ። የቀድሞ እርግማን የጠፋልን በጌታ ነው አይደል? በኢየሱስ። አዎ እሺ በማርያም አልጠፋም አይደል? አልጠፋም። ማርያም ታማልዳለች ብለን ነው እኛ የምናምነው። በማርያም አልጠፋልንም። የሐሙስ ውዳሴ ማርያም ነው ብሎ የሚለው እስቲችን አንብበል። ቆይቼ እገባለሁ። ቆይ እችን አንብበል እና ከዛ ትሄዳለህ። እስቲችን አንብባት። እዚህ ጋር አምላክን የወለድሽ ብሎ የሚለው እኔ ላንብብልህ። በቃ ይኸውልህ፣ አምላክን የወለድሽ ተከታተለኝ። የሐሙስ ውዳሴ ማርያም። አምላክን የወለድሽ እመቤታችን ሆይ እናገንሻለን፣ ይቅርታሽ ለሁላችን ነውና ሔዋን ከእንጨት በልታ ባደረገችው ዓመፅ በባህሪያችን ያደረ የቀድሞውን እርግማን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። የቀድሞውን እርግማን በማን ያጠፋልን? በእርሷ ያጠፋልን የቀድሞውን እርግማን። አንተ የቀድሞውን እርግማን በኢየሱስ ነው የጠፋልን ብለህ እውነቱን ተናግረሃል። በማርያም አልጠፋልንም ብለህ እውነቱን ተናግረሃል። ኦርቶዶክስ ግን በማርያም ነው የጠፋልን ብላ ትላለች። አንድ ልጨምርልህ እስኪ። አንድ ሞት በማን ነው የተሸነፈው? በጌታ ኢየሱስ። የሞትን ማሰሪያ የፈታ ማን ነው? ጌታ ኢየሱስ።
እሺ ነፍሳትን ከሲኦል ያወጣ ማን ነው? ማን ነው ከሲኦል ያወጣ? በሩን የከፈተው ጌታ ኢየሱስ ነው። እሺ ጌታ ኢየሱስ። ማርያም የሞትን ማሰሪያ ፈታለች፣ ነፍሳትን ከሲኦል አውጥታለች። የሞትን ማሰሪያ ፈታለች? ፈታች። ጥያቄ ምልክት ነው። አልፈታችም አልክ። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ እምነ ፀሐይ ወወርህ ሰነ ስብሐቲሁ አብራ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈትሐ ወሙታን ዘሲኦል አንቃ ይላል። ምን ማለት ነው? ምስጋናን የተመላ ላደረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የከበሩ ደምግባትን አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሲኦልን ከሲኦል ሙታንም ከሲኦል ያነሳ የለም ይላል። ማናማናው ሙታንን ከሲኦል ያስነሳና የሞትን ማሰሪያ የፈታ ማናማናው ይላል እዚህ ጋር ከአንቺ በስተቀር ከልጅሽና አንቺ። አዎ ማለት እንግዲህ አንተ ብዙ የሚነቀፍ ይኖረዋል፣ ግን ስትገልጸው እንትን ይሄ በማሾፍ ሳይሆን እንደዚህ በማስተማር አድርገው ጥሩ ነው። እኔ አልነቅፈም፣ ጥሩ ነው ያስከው። እኔም ጠይቃለሁ፣ ራሴን ጠይቄያለሁ። ጥሩ ነው ማለት እናደናደር በቃ። ሌላስ ብጨምር ዝም ብለህ ራቁቴን ልታስቀረኝ እስካሁን የለፋሁበትን እንደው ኢየሱስ ክርስቶስን ጌታችንን ትወደዋለህ? እሱማ እሱ ነው እንጂ የሚወደኝ እንዴት እኔ እወደዋለሁ? አንተ አትወደውም አይደል? ሰው ነኝ እኔ ማለት እኔ ባምነው ደስ ይለኛል። እንደውም እንዳምነው ጸልይ ነው እያልኩ ነው። እንዳምን እንደወድ ጸልይ ነው የምለው። እኔ በአፌ ነው በልቤ አይደለም። እውነት ተናግራለሁ። ኦርቶዶክሳውያን አትወዱትም። ልክ ነው። እውነት እሱ ላይ ለዚህ ነው ኢየሱስን ስለማትወዱት ኢየሱስ ተብሎ ሲባል ህዝቡ ለተሳዳቢ ተራጋሚ ሆነው ማለት ነው። እንደዛ እንበል ማለት ችግር አለ። አቅል የለንም የምልህ ትንሽ አቅል እኛ ያስፈልገናል ማለት በውይይት የሚያምን ህዝብ ሲኖር ጥሩ ነው። አስተማሪም ሲኖር ጥሩ ነው። ስድብ እናበዛለን ይገባኛል። ግን እናንተም ደግሞ ስትንትስሉ አናዳጅ የሆነ ነገር አጨምሩበት ማለት ነው። ማለት ገባ አይደለ? ሰው ሳያውቅ ሲቀር ነው የሚሳደበው የሚናገረው ሲያጣ ማለት ነው። እምነት ደግሞ ትልቅ ነገር ነው። ሰው ደግሞ ግንዛቤውም ይለያያል እና ስታስተምር ቀስ አድርጎ ማለት ትንሽ መሳለቂያ እንደው ዋዛ ስታበዛበት ይናደዳል። ሰው አቅል የለውም ሰው ያልል ኦልሬዲ እኮ ጽሁፉም እኮ ራሱ እኔስ ምናልባት ማስተካከላል ግን ጽሁፉ እኮ ራሱ እኮ አናዳጅ እኮ ነው። መጽሐፍ ቅዱስን ለሚያቅሰው ጽሁፉ እኮ አናዳጅ ነው። አንደኛ ትክክል እኮ ነው። እኔ አልነቀፍኩም አንተን። እኔ እኮ እንትን አይደለም ግን ህዝባችን አየ እንትን ሲል ሞር እንደ እንትን ነው እንደ ቤተክርስቲያን ላይ አይታል እንግዲህ በእምነትህ ትሞትላታለህ ምናምን ነው ትገላለህ ነው እንጂ ምን ያደርጋል ለመሞት ነገሩ የኑሮ ውድነትም ትኖራለህ የሚል ስብከት ህዝባችን የኑሮ ውድነትም በምድር ላይ እንዳይኖር ተስፋ አስቆርጦታል። እንዴ ለሃይማኖት እኮ መሞት እኮ ተገቢ ነው፣ ጥሩ ነው። ግን የምትሞተው በእውነተኛ በእውቀት እነ ጳውሎስ እኮ የሞቱት ላመኑት ጌታና በእውቀት ለሰዎች ቆመው በአይሁድ ምኩራብ በነገስታት ፊት
በዚህ ምድር ገዢዎች ነን ብለው ባሉት ፊት ቆመው እኮ ስለ ስሙ እኮ መስክረው ሁሉ እኮ ጭምር እኮ ነው የሞቱት። ዝም ብሎ ሰው መሞት ስለፈለገ ለሃይማኖት የሞታለሁ ይላል እንዴ? ለሃይማኖት መሞት፣ ለተቀበሉት ለወንጌል አደራ መሞት ጀግንነት። ህዝባችን እኮ ለሃይማኖት የሞታል ብሎ የሚለው ያ የምትሞትለት ሃይማኖትን እስኪ ንገረኝ ብለህ ብትለው አያውቀውም። እሱማ ለሃይማኖት መኖር ነው መጀመሪያ። በመጀመሪያ ከመሞት በፊት ኑርለት እናሳይ። ከመሞት በፊት ከመሰዋት በፊት አንተ ስትሰዋ ከመሰዋት በፊት እወቅ ሃይማኖትን። ከዛ ለተቀረው ህዝብ በህይወት ለሚኖረው ህዝብ አሳውቅ። አንድ ምንም ስለ ሃይማኖቱ የማያውቅ መሀይም ቢሞት ስለ ሃይማኖቱ ሞት አይባልም። ግን ከእናንተም ደግሞ ለምነቅፈው እኔ እግዚአብሔር አይደለሁም፣ ግን አንዳንዱ በቃ ኢየሱስ ጌታ ነው ማለት የተለወጠ ህይወት ሳያሳይ ተለውጫለሁ ድኛለሁ ይላል ማለት የዳነ ህይወት የማያሳዩ ብዙዎች አሉ ከእናንተ ማለት በሰዎች ከመጣ ማለት ነው። ልክ ነው። በግለሰቦች ይኖራሉ እና ግን ህይወቱ የዳነ ህይወት ሲሄድ አላይም እኔ። ዞሮ ኢየሱስ እሱ ይወደናል እንጂ እኛ እንደው አይታወቅም። እኔ በእርግጠኝነት ማለት ደስ ይለኛል፣ ስሙ ደስ ይለኛል። እኔ ወደዋለሁ እለዋለሁ፣ ግን አዶን ነው የምልህ እኔ ወደዋለሁ፣ ግን ያውቃል እንግዲህ እሱ ማወቅ ብቻ አይደለም፣ አንተም ልታወቅ ይገባል። እሱ እንደሚወድህ ታውቃለህ። እሺ አንተን ተወው። እሱማ እንደሚወደኝ አውቃለሁ። ምን ያህል ይወድሃል? ያው እንግዲህ እምልህ ያለ እረፍት ቅርታ በመስጠት ያው ማለት በጸለይኩ ቁጥር ይመልስልኛል። ኮሚኒኬት ባት ከጠፍቼ ስመጣ ያድን እንትን ይለኛል፣ ይመልሰኛል። በአሪ ማለት በትክክል ነው በትክክል ኖ እሱ እንደሚወድህ አንተ ተወደዋለህ ብዬ ስለ አይኔ ያልወደውም ሲወደድ እንጂ አልክ። ግን እሱ እንደሚወድህ አንተ በደንብ ታውቃለህ። አውቃለሁ አልኩህ እኮ። በምን አወቅህ? በነገሮች ሁሉ ነው። ለምሳሌ በአንድ ብቻ አይደለም፣ በነገሮች ሁሉ። ለምሳሌ እንደው በአንዱ እንኳን ብዬ እንደው አጥብብልኝ ብዬ ብልህ በአንዱ ንገረኝ ብዬ ብልህ በምንስ ለምሳሌ እንደሚወድህ የምታውቀው? እኔ ምን ብዬ ልንገርህ? እያንዳንዷ ቀን ለእኔ እንትን ናት። በብዙ አዶ ነው። እንዴት ብለህ ትነግረዋለህ? ሳርድ ማለት አሁን ይሄ ሞቶ ተነስተ ከሞት እንትን አድኖኛል ምናምን የሚለው ከሱ በላይ ነው። እሱንማ አምነህ ስትጸልይበት አሁን በዕለት ዕለት በስጋ ህይወት ራሱ ልክ እንደ አለት ተሰነጠቀብኝ ባልኩበት ሰዓት ህይወቴ እንደዛ ባለች ሰዓት ያው ስጸልይ እሱ ስጠራ መንገድ ሲያሳየኝ ያለው ሲቀልና ህይወት ትላንትናና የዛሬ 5 ዓመትና የዛሬ 10 ዓመት የነበረው ህይወትና አሁን የማይበት ህይወትን ኢቭን ነገሮችን የማይባቸው ህይወቶች እኩል አይደሉም። አሁን ሁሉም ነገር ለበጎ ነው የሚል የመንፈስ ቅዱስ እርዳታም ያ ይታየኛልና መጽሐፍ ቅዱስ አነባለህ ግን ወንድማችን ዳኒ ያለህ ወንድምነት መጽሐፍ ቅዱስ አነባለሁ። አንድ ሻይ እንትን ምንድነው ውሃ ልጠጣ ትንሽ ጉሮሮዬን ያዘኝ። መጽሐፍ ቅዱስን ታነባለህ ወይ ብያለሁ። አውራ ውስጥ ወንድማችን ሮያል መጥቷል ዛሬ። ትንሽ ውሃ ልጠጣ ሮያል መናገር ሳይጀምር እንሰጣለን። ሮያል ሚዩት አድርገው። ኧረ ተው እባክህ ተው። ችግር የለም እንሰጣለን። ታወራለህ በሰፊው። በቃኝ እንግዲህ አሁን ለዛሬ በቃኛል። ሌላ ጊዜ እመጣለሁ ደግሞ። ግን ዳንኤል እስኪያወራ የጠየቀ ጥያቄ ወሳኝ ነው እና አሁን እንደ አንድ እግዚአብሔርን እንደሚፈልግ ሰው እግዚአብሔርን እንደሚጠማ ሰው መጽሐፍ ቅዱስን ታነባለህ? አነባለሁ። መጽሐፍ ቅዱስ ለሚልህ ሀሳብስ ራስን ታስገዛለህ? ኖ። እሺ እንደው ዛሬ አያደርገውና ዛሬ ብትሞት የት የምትገባ ይመስልሃል? ገነት። ኦኬ
ገነት የሚያስገባ የህይወት አቋም አለህ ማለት ነው። ባይኖርም ኢየሱስን አምናለሁ። ኦኬ ሶ ገነት ለመግባት ምክንያት ያንተ የህይወት አቋም ሳይሆን ኢየሱስ ክርስቶስ ኢየሱስ ነው ማለት ነው። ደስ ይላል። ሶ ኢየሱስን በማመን ዛሬ ብትሞት የዘላለም ህይወት እንደምታገኝ እርግጠኛ ነህ ማለት ነው። ውስጤን እዛ ነው የሚነግረኝ። ውስጤ ማለት ውጪ ቆሻሻ ቢሆንም አውቀዋለሁ። ግን አንዳንድ ጊዜ ገባ በስጋም መድከም ሲኖር ጴንጤ ነህ እኮ አንተ ዝም ብለህ እኮ ነው የምትለፈልፍ። በስጋም መድከም ሲኖር ሮያል አንዴ ስሜት ኢየሱስ በሚመጣበት ህይወት ሰላም አለ አንድ ቀን ብዬ ነው የማስበው። ስለዚህ በውስጥ የሚሰማ የሚገርም ነገር ትክክል ነው። መጽሐፍ ቅዱስ ውስጥ የተቀመጠው ሀሳብ ይሄ ነው። በልጁ በክርስቶስ ኢየሱስ የሚያምን የዘላለም ህይወት አለው ነው የሚለው። በኢየሱስ የሚያምን ሰው የዘላለም ህይወት አለው። በኢየሱስ እያመነ ሰው የዘላለም ህይወትን አለማግኘት አይችልም። ምክንያቱም የዘላለም ህይወት የእግዚአብሔር ነፃ ስጦታ የፍቅሩ መገለጫ ነው እንጂ ከኛ የሆነ ነገር አንዳች ነገር አይደለም። ስለዚህ ይሄንን ጌታ ግን አዳኜ ነህ፣ ጌታዬ ነህ፣ ከዚህ በኋላ አንተ በህይወቴ ላይ ነገስ፣ ህይወቴን ለአንተ ሰጣለሁ ብለህ ለጌታ ህይወትን ሰጥተዋል። ታውቃለህ እንደሱ ለጌታ ህይወትን አልሰጥቼ ኖ ህይወቴንማ ለራሴም ሰጣታለሁ፣ ለጌታም ሰጣታለሁ። በረፍት ነው የምንገዛት። አዎ እኮ ግን አሁን መጽሐፍ ሲናገር ህይወታችንን ለጌታ እንድንሰጠው እምነታችንን በእሱ ላይ እንድናደርግ የእግዚአብሔር ቃል በጣም ብዙ ቦታዎች ላይ ያስተምራል። ለምሳሌ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እሱ እገባለሁ ይላል። እና ጌታ አሁን እየተፈራረቃችሁ ያንተን ህይወት እንድትመሩት አይደለም የሚፈልገው። እግዚአብሔር በብቸኝነት ከዚህ በኋላ ያለህን ዘመን ሁሉ ጌታ በአንተ ህይወት ውስጥ ነግሶ መኖር ነው የሚፈልገው። ስትፈልግ አንዳንዴ ከጌታ ላይ እየወሰድክ አንዳንዴ ደግሞ ለሱ እየሰጠው አይነት ህይወት አይደለም እግዚአብሔር የሚፈልገውና ሙሉ ህይወትን ማንነትን ለጌታ የምታስገዛበት የህይወት ምዕራፍ ግን ያስፈልጋል። በአንተ ህይወት ላይ እሱ የሚነግስበት ማለት ነው። በበር ቆሞ በፍቅር እያንኳኳ ነው። ጥሩ መረዳት አለ፣ ጥሩ አንደርስታንዲንግ ነው፣ ደስ ይላል። ግን ከዚህ በኋላ ባለህ ነገር ላይ ወስነህ ግን ከዚህ በኋላ ያለኝን ዘመን ጌታ ሆይ አንተ በእኔ ላይ ንገስ፣ አንተ በህይወቴ ላይ አንተ ብቻን ግዛኝ የምትልበት የህይወት ምዕራፍ ግን ያስፈልጋል። ትክክል። ግን ይሄን ደግሞ እሱም ሲረዳ ነው። ብዙ ጊዜ የምወድቅበት ነው ማለት እኔና ኢየሱስ ነው ህይወቴን የምንጋራው ምልህ በራሴ አቋራጭ የሚሄድባቸው ብዙ መንገዶች አሉ። ወድቄ ሳበቃ ነው እንደገና የንተ እርዳኝ ስል እንደገና ተረድቼ የምቆመው እና በራሴም በኢየሱስም እየሆነ ነው። መውደቅ አለ በእኔ ብዙ ጊዜ እና ነገሮች ወደ እሱ ከመስጠት በላይ ነው የምልህ። ግን እንዳልከው ደስ ይለኛል። ታገላለሁ ከውስጤ ጋር አሳልፌ ነገሮች ሁሉ ለሱ መስጠት ቢሆን ደስ ይለኛል። ግን ምን መሰለህ አሁን የሚገርም ነገር መሪውን በቃ ለሱ መስጠት አለብን። አይኑ ትግል አለ፣ መውደቅ አለ፣ መነሳት አለ። ግን የህይወታችን መሪ ሊሆን የሚገባው እግዚአብሔር ነው እና ያንን ግን ከአንተ ይፈልጋል። ቅድም ስጠይቅ አይ የሆነ ቀን እንዲህ ወስነህ ማለት ነው ጌታ ሆይ ኦርቶዶክስ ጋር የሚወዳደር አይደለም፣ ቁጥር አያስጨንቀንም። እኛ ማለት የምሬን ነው የምለው፣ ቁጥር የሚያስጨንቀን ቤተ እምነት አይደለንም። ጎግል ዘመኑ የጎግል ነው። ዞር ብላችሁ እዩ። በዓለም ደረጃ ትልቁ በእድገትም ደረጃ በጣም ፈጣኑ እድገት የወንጌል አማኞች እድገት ነው እና ምንም የቁጥር ጉዳይ አያሳስበንም፣ ድራማ አያስፈልገንም። እና ኢትዮጵያ ውስጥ እንኳን ባለው በመጣበት በዚህ በአጭር ዘመን ውስጥ በጣም በፍጥነት በማደግ ላይ ያለ ቤተ እምነት የወንጌል አማኞች ነው። የቁጥር ጉዳይ አስጨንቆን ድራማ ምናምን የምንሰራበት ምንም ምክንያት የለን። በእውነትና በጽድቅ ነው ኢየሱስ የሚሰበከው። ማንም ድራማ ሊሰራ ጌታን ሊያከብር የሚችል ጴንጤ የለም።
ስለዚህ በኢትዮጵያ ውስጥም የኦርቶዶክስ ሙቭመንት ራሱ ካስጨነቃቸው ነው እንጂ እኛ አያስጨንቀንም። እሺ ጥያቄ ልጠይቃችሁ ነበር የገባሁት። ጥያቄን ትመልስልኛል? እሺ ችግር የለም። እሺ አሁን ኢየሱስ ክርስቶስ ወንድሜ ኢየሱስ ክርስቶስ ቆይ ጥያቄ ልጠይቅ ነው። ፎሎ መልስልኝ። እኔ ላውራ ላውራ ባለ ትዳር ነኝ እና ይኸውልህ ልጠይቀው የሚፈልገው ምንድን ነው? ለምሳሌ አሁን ኢየሱስ ክርስቶስ ከፀሐይ የበረታ ብርሃን ከፀሐይ የበለጠ እንትን የለውም? ብርሃንና ግለት የለውም? ኢየሱስ ክርስቶስ ከፀሐይ ሺህ እጥፍ የበለጠ ብርሃን፣ ሺህ እጥፍ የበለጠ ማቃጠል፣ ሺህ እጥፍ የበለጠ ኃይል የለውም? መልስልኝ። ምንድን ነው እያልክ ያለው? ኢየሱስ ክርስቶስ ከፀሐይ የበረታ ብርሃን ከፀሐይ የበረታ ግለት የለውም ወይ? ፀሐይ ነው ለማለት ፈልገህ ነው? ኢየሱስ አይደለም ለማውራት የሞከርከው? ኖ ፀሐይ ነች አይደል? አሁን እኛ በጣም ብርሃን የምትሰጠን ፀሐይ ነች፣ በጣም ግለት ያላት ፀሐይ ነች። ኢየሱስ ክርስቶስ ከፀሐይ የበረታ ብርሃንና ከፀሐይ የበረታ ግለት የለውም ወይ ነው ማለት? እኮ አምላክ እንደሱ ኮምፔር የሚደረግ ጉዳይ አይደለም። አሁን አምላክ እንደሱ ኮምፔር የሚደረግ ጉዳይ አይደለም። ኦኬ አሁን አምላክን ከፀሐይ የበረታ የሚያቃጥል እሳት ምናምን አድርገህ አትስለውም። ሲጀምር እሱ መንፈስ ነው ወዳጅ፣ መንፈስ ነው። ኦኬ መንፈስ ነው። እንደዚህ ኮምፔር ማታረገውን ነገር እሱን የተሸከመችን እመቤታችንን እናንተ የምታቃልሏት ለምንድን ነው? ለምንድን እናንተ ተራ ሰው አድርጋችሁ የምትቆጥሯት? በጣም ነው የሚያናድደኝ። ምክንያቱም አምላክን እኮ ነው የተሸከመችው። አምላክን የተሸከመችንን እመቤታችንን እንዴት ነው እናንተ እንደተራ ሰው የምታዩዋት? እንዴት ነው እንደተራ ሰው የምታዩዋት? እሱን ነው አሁን መረዳት ያለብን ነገር እሱ ነው። ለምሳሌ ጥሩ ፖይንት፣ ጥሩ ጥያቄ ነው ያነሳው። ኦኬ በጣም ጥሩ ፖይንት ነው፣ ጥሩ ጥያቄ ነው ያነሳው። ኦኬ አምላክን ማርያም መሸከም ስለምትችል ነው ወይ የተሸከመችው ነው ጥያቄው? አይደለም። ይሄ በጣም መሰመር ያለበት ጉዳይ ነው። አምላክ ማርያም መሸከም ስለቻለች አይደለም ኢየሱስን የተሸከመችው፣ አይደለም። አምላክ ሲመጣ ራሱን ባዶ ስላደረገ ነው ወዳጅ። ኦኬ ኢየሱስ ሲመጣ ራሱን ዝቅ ስላደረገ ነው። ማርያም ችላው አይደለም። ራሱን የባሪያ መልክ ነው የያዘው ወዳጅ። የእግዚአብሔር ቃል ነው ይህንን የሚናገር። ኦኬ ማርያም ስለቻለችውና በጣም በአቅሟ ደረጃ ኢየሱስን ያስገኘች አድርጋችሁ አታስቡት። እንደሱም የእግዚአብሔር ቃል አይናገር። ያው ከእግዚአብሔር ቃል አንፃር ላሳይ። ለምሳሌ እሺ በትልቁ ታደርጉኛላችሁ። ስብከት አልፈልግም እኔ። ስብከት አይደል የእግዚአብሔር ቃል ያ እርሱ ግን በእግዚአብሔር መልክ ሳለ ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠረም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ዚስ ኢዝ አወር ጋድ። ማርያም ስለቻለችው አምላክን በምድር ላይ ያስገኘች አይደለችም። ይህንን የምታውቀው ከእሷ ንግግር ነው። ማርያም እንዳለች ታውቃለህ? መልአኩ ገብርኤል መጥቶ ባበሰራት ጊዜ ወንድ ልጅ እንደምትወልድ ሲነግራት ይህ እንዴት ሊሆን ይችላል የሚል ጥያቄ ነው የነበረባት። በህይወቷ ላይ የተደረገውና የተከናወነው የሰማችው ምስክርነት እንዴት ሊሆን ይችላል የሚል ጥያቄ የሚያስነሳ ነው። አታውቅም ማለት ነው። አትችልም፣ አቅም የላትም ማለት ነው። እሱማ አቅም የሰጣት እኮ ጌታ ኢየሱስ ክርስቶስ ነው። እሱን እናውቃለን እኮ። ግን እሺ ሞት ወደ ምድር የመጣው በማን ነው? የተመለሰልህ የአሁኑ ሮያሊ ጨርሰኝ ተመልሶልኝ። አይ አውቀዋለሁ ማለት እሷ በአቅሟ የምታደርገው ነገር አይደለም። ፈጣሪ ከሰጣት አቅም ውጭ እሷ በአቅሟ ያደረገችው ነገር የለም። የተለየ ማርያም ያላት ነገር የለም ማለት ነው። ስለዚህ እግዚአብሔር ራሱ ጸጋውን አበዛላት እንጂ በሚያስፈልገው ነገር ላይ ከሰው የተለየ ማርያም በራሷ ስፔሻል ሆና
ጌታን ያስገኘችበት የህይወት ምዕራፍ የላትም ማርያም። ስለዚህ እኛ ያልናት ማርያም መጽሐፍ ቅዱስ ውስጥ ያለችውን ማርያም ነው። ይችን ማርያም መቀበላችን ማርያምን ዲስሪስፔክት ማድረግ አይደለም። ማርያም የሆነችውን ነገር ነው እኛም የተቀበልነው፣ እሱን ነው የምናምነው። ስለዚህ ይችን ማርያም እንወዳታለን፣ እናከብራታለን። የጌታችን እናት የእኛም እናት ናት። ይኸው በድፍረት በአደባባይ ሰው ባለበት ነው የምናወራው። የጌታ እናት ለእኔም እናቴ ናት፣ እወዳታለሁ። ግን የተለየች ማርያም ግን አናይም። መጽሐፍ ቅዱስ ውስጥ ያለችው ማርያም እኮ ማየት አይደለም አባባሌ። ለማርያም የምትሰጡት ሪስፔክት በጣም ያሳዝነኛል። ምክንያቱም ለምሳሌ ማርያም እኛ ታማልዳለች፣ እሺ እናንተ አታማልዳችሁ፣ እሺ እኛ ታማልዳለች ብለናል፣ እናንተ ደግሞ አታማልድም ብትላላችሁ፣ እሺ አታማልዳችሁ። ግን እናንተ የምትሰጧት ክብር አለ። እውነትህን ነው። የማይመስል ነገር ለመነጋገር አንሞክር። ለማርያም እናንተ ክብር ትሰጣላችሁ? ሰጡ። ለማርያም ክብር አትሰጡ። ክብር እንደውም ማርያም እሱን እንረዳዳ። ለምሳሌ ለሮያል ማርያምን አከበርኩኝ ብሎ ሲያስብ የሚያስበው እንዴት ነው? ኦኬ አሁን ሮያል ማርያምን አከብራለሁ ብሎ ሲያስብ እንዴት ነው የሚያከብረው? ሻማ በማብራት በመዘመር ምናምን ነው ማርያምን አከብራታለሁ የምትለው። አየህ፣ ወደ እሷ በመጸለይ ይሄ ማርያምን ማክበር ነው ካልከኝ አይደለም። እና ታዲያ አይደለም የማርያም ቀን ሀገር ቤት የስኳር ቀን፣ የደም ግፊት ቀን፣ የሩጫ ቀን፣ የምናምን HIV ቀን ተብሎ ይከበር የለ እንዴ? እንኳን አይደለም በጻድቃንና በሰማዕታት ቀን ቀርቶ ምን አለበት እነዛ ክብር በሰጣቸው በዛ ቀን ይሰጥ ነውራለሁ እንዴ? እሱን ነው አየህ ማየት ያለብን። አንተ ልደትን አታከብርም? እሱን ነው አሁን ማየት ያለብን። ሮያል አየህ፣ መጽሐፍ ቅዱስን መሰረት አድርገን የምንኖር ሰዎች ነን። ዓለም በምትመራበት መንገድ የምንመራ ሰዎች አይደለም። ኦኬ መጽሐፍ ቅዱስ አንድም ቦታ ላይ ማርያምን ቀን ሰጥታችሁ ሰይማችሁላት ማርያምን አክብሯት አስቧት ምናምን የሚል የመጽሐፍ ቅዱስ ትምህርት የለም። ማርያምን ብላ አታውቅም። ሐዋርያቶችም እንደዚህ አይነት ትምህርት አላስተማሩም። ይሄ ሕሳቤ በሌለበት ላይ ማርያምን ቀን እየሰጠ ዛሬ ማርያምን አነግሳለሁ ማለት ከእግዚአብሔር ቃል አንጻር መጋጨት ነው። የእግዚአብሔር ቃል የማይለውን ነገር እኛ አንልም። ማርያምን እንወዳታለን፣ ምንም ጥያቄ የለውም እና ዲስሪስፔክት አናረጋትም ማርያምን። ስለዚህ ይሄንን ማድረግ ማለት ሻማ አብሩልኝ የሚል ማርያም መጽሐፍ ቅዱስ ውስጥ የለችም። የምትል ማርያም የለችም። በስሜ ቤተ ክርስቲያን አሰሩልኝ የምትል ቤተ ማርያም የለችም። አየህ፣ መጽሐፍ ቅዱስ ውስጥ የሌለችውን ማርያም እኛን ልናገኛትና የክብር መገለጫ አድርጋችሁ ልታስቀምጡ የአምላክ እናት መሆኗን ታምናለህ? የጌታዬ እናት ናት። እና ታዲያ የአምላክ እናት ከሆነች እንዴት ነው ክብር ለእሷ ክብር ሲያንሳት ምን አለ መታሰቢያ ቢደረግላት? አሁን ለምሳሌ አንድ ነገር ልንገርህ። ለምሳሌ የማርያም ቤተክርስቲያን በየቦታው አለ ምናምን። በዛ ማርያም ቤተክርስቲያን ውስጥ ግን ስጋው ደሙ የሚወሰደው የማርያም ነው እንዴ? የማርያም ስጋና ደም። ሰይጣን የወደቀ መልአክ ነው። ሲጀምር መጀመሪያ መልአክ ነበር። ምን ማለት ነው? የተፈጠረ ነው፣ ፈጣሪ አይደለም። ስለዚህ ሰይጣንም በለው የወደቀውን መልአክ በለው ያልወደቁትን መላእክቶችንም ጠራቸው ፍጡር ናቸው። በአንዴ ሁሉ ቦታ ላይ መገኘት አይችሉም። በሁሉ ስፍራ ላይ ምድርና ሞላዋን የሞላ ቅዱስ የሰራዊት ጌታ እግዚአብሔር ብቻ ነው። ኦኬ እግዚአብሔርን እያነሳ ከፍጡር ጋር እኩል አታደርገውም። እግዚአብሔር ነው በሁሉ ስፍራ ላይ መገኘት የሚችለው። አንድም የመጽሐፍ ቅዱስ ክፍል መላእክቶችን ጨምሮ በሁሉ ስፍራ ላይ መገኘት ይችላሉ የሚል የመጽሐፍ ቅዱስ ትምህርት የለም። ስለዚህ የካ ላይ የሚመለክ ወይ ደግሞ የሚከበር ሚካኤል ካለ በእርግጠኝነት ሌላ ቦታ ላይ አታገኘው። ካለ ነው እሱም የምንለው። መጽሐፍ ቅዱስን መሰረት አድርገን ለምናምን ክርስቲያኖች ቅዱስ ሚካኤል ቤተክርስቲያን በሰየምክበት ስፍራ ሁሉ የሚገኝ የእግዚአብሔር አገልጋይ አይደለም። ስለ የትኛው ሚካኤል የምናወራ ከሆነ ስለ እግዚአብሔር ቃል ውስጥ ስላለው ስለ ጌታ አገልጋይ ሚካኤል የምታወራ ከሆነ እሱ ሚካኤል በሁሉ ስፍራ ላይ የሚገኝ ሚካኤል አይደለም። ሁሉን መስማት የሚችል ሚካኤል አይደለም። ጸሎት ልመናን መቀበል የሚችል ሚካኤል የለም። ፈጣሪ የሰጣቸውን ስልጣን አታምንም ማለት ነው። ፈጣሪ እነሱ ያገለግሉት ስልጣን ሰጥቷቸዋል አይደለም? ስልጣን ግን አሁን የምናወራውን ስልጣን ግን አልሰጣቸውም። አልሰጣቸውም። ይሄ ጸሎትን የመስማት ስልጣን አይደለም፣ አይደንቲቲ ነው። በሁሉ ስፍራ ላይ መገኘት ስልጣን አይደለም፣ ማንነት ነው። በሁሉ ስፍራ ላይ መገኘት የሚችል ሰው የለም በምድር ላይ። ለምን? ስልጣን ጉዳይ አይደለም፣ ኢትስ አይደንቲቲ ማንነት ነው። ለዚህ ነው አየህ መጽሐፍ ቅዱስ በሁሉ ስፍራ ላይ በጣም በሚገርም መልኩ
ጸሎትና ልመናን በተመለከተ ሁል ጊዜ የሚያስደንቀን ነገር ለእግዚአብሔር ብቻ ነው መጽሐፉ የሚሰጠው። ለእግዚአብሔር ብቻ ነው የሚሰጠው። ለእግዚአብሔር ብቻ ነው የሚሰጠው። አንድም ቦታ ላይ በብሉይ ኪዳንም በአዲስ ኪዳንም ሰዎች ጸሎትና ልመናን ሲያቀርቡ የሚያቀርቡት በሰራዊት ጌታ እግዚአብሔር ፊት ነው እንጂ በሌላ በማንም በመልአክ የሚሆን በሌላ ቦታ ላይ ጸሎትና ልመናን አያቀርቡም። ይሄው የእግዚአብሔር ቃል እንደዚህ ይላል፣ አቤቱ ወደ አንተ በለመንኩ ጊዜ ጸሎቴን ስማኝ። 65 በቅንፍ ይኸው አቤቱ በጽዮን ላንተ ምስጋና ይገባል ይልና ላንተም ጸሎት ይቀርባል። ለማን? ለእግዚአብሔር። ለመልአኩ ገብርኤል፣ ለመልአኩ ሚካኤል፣ ለሌሎች ቅዱሳን ጻድቃን ጸሎት አይቀርብም። አንድም ቦታ ላይ ለፍጡር ጸሎት ይቀርባል የሚል የለም። አንድም ቦታ ላይ አየህ፣ ቤተ ክርስቲያን ከዚህ አንጻር ጎድላለች። ከእግዚአብሔር አንጻር ስታየው፣ ከእግዚአብሔር ቃል አንጻር ስታየው ቤተ ክርስቲያን በእግዚአብሔር ላይ አምጻለች የሚባለው ለዚህ ነው። አየህ፣ ዳዊት መዝሙረኛው ሲዘምር ምን አለ? ለአንተ ጸሎት ይቀርባል። ለማን? ለእግዚአብሔር። ለፍጡር ለመልአክ ጸሎት ይቀርባል የሚል አንድ የመጽሐፍ ቅዱስ ጥቅስ የለም። አማላጅ ምናምን የሚባለው ነገር እናንተ ስለማትቀበሉት ነው። አማላጅነታቸውን አትቀበሉም እናንተ። ምክንያቱም እናንተ ግን ቸርች ውስጥ ለአንድ ሰው እጅ ጭናችሁ ጸሎት ታደርጋላችሁ። ዓለማዊ ሰዎች፣ በዓለም ላይ ያላችሁ ሰዎች ግን አንድ መልአክ በፈጣሪ ስልጣን የተሰጠው መልአክ ግን ለአንድ ሰው ሊተባበር አይችልም ትላላችሁ። ግን እናንተ በየአዳራሹ ግን ሰው ላይ ጭናችሁ እጃችሁን ጸሎት ታደርጋላችሁ እንዲፈወሱ። እሱን ነው ክሊር ማድረግ ያለብን። አሁን እሱን ነው ክሊር ማድረግ ያለብን። ሮያል አየህ፣ አሁን እያወራን ያለ ነው። አንተ ሚካኤልን የት አግኝተው ነው? የት አግኝተው? ሚካኤል በሁሉ ቦታ ላይ አይገኝም። ለምሳሌ ዛሬ ሚካኤል ቀኑ ነው ስላላችሁ ሚካኤልን አታገኙትም። ባይዘው አንደርስታንድ ማድረግ አለብን። የት አግኝተው ነው ሚካኤልን? የት ነው የምታገኘው ሚካኤልን? አታገኘው። የለም። የሕያዋን አምላክ ታዲያ የሕያዋን አምላክ ስለሆነ ሚካኤል በሁሉ ስፍራ ላይ ይገኛል ማለት አይደለም። የት አገኘው? አምላክ አይደለም። ሚካኤል አምላክ ነው አላልኩኝ። አምላክ የሕያዋን አምላክ ነው። ስለዚህ ሚካኤልም ከሕያዋን አንዱ ነው። እኛ ሕያው መሆን ማለት በሁሉ ስፍራ ላይ መገኘት ማለት አይደለም ብራዘር። ሁለቱ የሚገናኙ ኮንሰፕት የለውም። ሕያዋን ናቸው ማለት በሁሉ ስፍራ ላይ ይገኛሉ የሚል መደምደሚያ የሚሰጥ የመጽሐፍ ቅዱስ ሐሳብ የለም። አዎ ሕያው ናቸው፣ ምንም ጥያቄ የለውም። ግን በሁሉ ስፍራ ላይ ይገኛል ማለት ነው? በጭራሽ። የት አግኝተው ነው ሚካኤልን? ሚካኤል ቤተክርስቲያን ሄደ ስለጸለይክ ሚካኤልን ልታገኘው ልታወራው አትችልም። ሂ ኢዝ ኖት ዜር ብራዘር፣ የለም እዛ። እሺ፣ በነገራችን ላይ ትንሽ ትዕግስት ሰጥቼ ዛሬ እንደዚህ መወያየቴ በጣም ትልቅ ነገር ነው። ተነጋግረናል። አመሰግናለሁ። ሌላ ቀንም እንደዚህ እናወራለን፣ እንጠያየቃለን። ማለት እኔ ኖርማሊ እንዳልዘባርቅ ነው መፈራው ነገር ያለው ስለ ባይብል ምናምን እውቀቱም ስለሌለኝ ገብቼ መዘባርቅ ስለማልፈልግ ነው። ግን መጠየቅ ማንበብ ብዙ አሁን ጽፌያለሁ። ባለፈው ራሱ በመስቀሉ ዙሪያ ራሱ ኤርሚያስ ሲናገር ምንድነው መጽሐፍ ምናምን ኢትዮጵያ ድረስ ደውዬ ጽፌያለሁ። ስልክ ተቀብዬ ምናምን በደንብ ጽፌያለሁ። መስቀሉ ከየት እንደተገኘ ምናምን የሚል ነገር እና የማወቅ ፍላጎት ስላለኝ ነው። በዓለማዊ ደረጃ በመጽሐፍ ቅዱስ ደረጃ ማወቅ ስለምፈልግ ነው። ለማንኛውም አመሰግናለሁ። እሱን በጣም ነው አፕሪሼት የምናደርገው። በጣም እንወዳሃለን። ለዚህ ነው ወንድምነት በአንተ ተስፋ የማይቆርጠው። ማለት ሁል ጊዜ ስትመጣ እንደ አዲስ ነው። በእኔማ ተስፋ አልቆርጥም ይለኛል። ምኑ እንደሆነ ግን አይገባኝም። እኔ ይገባል። የእውነት ስለምወድህ ነው። የእውነት ሮያል እኔ ሌሎች መጥተው ከሚለብጡኝ ያንተ ያው አሁን እንኳን ብዙ ትንሽ ቀንሳል አንዳንዴ እንጂ ያኔ በተከታታይ የምሰድበኝ ያንተ ያ ስድብ ከእውነተኝነት ልብ የወጣ ነው። ምክንያቱም ስድብ ነው ወይ ከእውነተኛ ልብ የወጣው ላይ ብትለኝ ኦኬ፣ ስድቡን አይደለም የማየው። አንተ ቅድም እንደተናገርከው እውነትን ትፈልጋለህ። ቅድም ወንድምነት እንዳለ ማለት ነው። እግዚአብሔርን ትወዳለህ፣ እውነትን ትፈልጋለህ። እንደነዚህ አይነትን ሰዎች ነው እግዚአብሔር እኔ በዚህ 27 ዓመት በጌታ የሆንኩባቸው ዘመናት ውስጥ ያየሁትኝ ሮያልዬ እንዳንተ እንደ እኔ አይነቱን ሲነጫነጩ፣ ሲሳደቡ፣ ሲራገሙ፣
ሲደባደቡ የሚውሉትን ነው እግዚአብሔር አምጥቶ የምሕረቱን ብዛት በነሱ ላይ አብዝቶ ከበደል ከኃጢአታቸው በደሙ ቀድሶ አንጽቶ ጸጋን አብዝቶ አገልጋይ የሚያደርጋቸው እና አልጠራጠርም ይሄን ወንጌል አንተ ነገ እንደምትሰብከው ማለት ነው። ምክንያቱም አንተ የእግዚአብሔር ነህ፣ እኔ የእግዚአብሔር ነኝ። ምድርና ሞላ የእግዚአብሔር ናት። ሮያልን የሰራው ማንም የለም። የአማኑኤል እጆቹ ስራ ነህ፣ ፍጥረቱ ነህ። ለዚህ ነው አየህ ቀደም ወንድምነት እንዳለ ውስጥህ ነፍስ ትፈልገዋለች ጌታ እና ግን ደግሞ ይሄ በሚሆንበት ሰዓት ላይ ደግሞ የማይፈቅድ ዓለም አለ ማለት በዚህ ዓለም ላይ የወደቀ ክፉ የመናፍስት ሰራዊቶች ይህንን እውነት ይህንን ጌታ ይህንን የወንጌል እውነት እንዳንፈልገው በተለያየ ነገር ያመነጫጭቁናል። በወደቀው ባህሪያችን ላይ ተገልጠው በአንድ በተዘዋዋሪ መንገድ በስውር የሚሆን በግልጥ ይቃወማል። አንተ ወደ ጌታ እንዳትመጣ የዚህ የወንጌል ብርሃን እንዳይበራል ማለት ነው እንጂ አሁን ኢየሱስ ክርስቶስ ለሮያል አሳፍሮት ነው አይደለም። ወንጌል አሳፍሮ ነው አይደለም። ኦኬ እንደ እውቀቴ አናሳ ነው ብለህ ልትል ትችላለህ። እውቀትህ ግን ሞር የመጽሐፍ ቅዱስ እውነትን እያወቅህ በምትሄድ ሰዓት ላይ ስለ ጌታ ያለህ መረዳት እየበዛ በሚመጣ ሰዓት ላይ እምነትህ በሱ ላይ ጽኑ ይሆናል። እመነኝ አልኩህ። የዛሬው ተሳዳቢ ቅዱስ ጳውሎስ ያለው ማለት ነው አሳዳጅና አንገላች ምንም ተሳዳቢ እንኳን ብሆን ሳላውቅ ስላደረግኩት ምሕረትን አገኘው ይላል ጳውሎስ። እንዳንተና እንደኔ ተሳዳቢ ነበር፣ አንገላች ነበር፣ አሳዳጅ ነበር፣ ይበሳጭ ነበር፣ ይቆጣ ነበር። ሰዎችን እስጢፋኖስን ሁሉ እስከ መግደል ድረስ የሄደበት ይህንኑ መንገድ ሲቃወም ነው። ግን ያ የሚቃወመው መንገድ ግን እሱ ውስጡ የሚፈልገው መንገድ እንደሆነ ግን አላወቀም። ደማስቆ ላይ ግን ሲደርስ ተገናኙ እና አሁን የአንተ ደማስቆ የቱ ጋር እንደሆነ አናውቅም። ግን ጌታዬ ኢየሱስ ክርስቶስ እንደሚያገኘ ፍለጋህም አንተ ጽኑ ስለሆነ ትሰማለህ። የመካከልም የሚያበሳጨም ነገር ቢኖር ማለት ነው እና ብራዘር እኔ ከፈለግ ከዚህም በፊት እኔ እንኳን ሳይሆን ሌሎች ናቸው ብሎክ ያደረጉ ባለፈው ላይም እንደዚህ እንትን ስትል ካልሆነ በስተቀር አላደርግም እና እወዳለሁ። ሮያልዬ እወዳለሁ። ጌታ ኢየሱስ ክርስቶስ ደግሞ እኔንም አንተንም ዓለሙን ሁሉ የወደደበት መውደድ ያው ታውቀዋለህ፣ የመስቀል ላይ ሞት ማለት ነው። የመስቀል ላይ በጣም ጊዜው ከባድ ነው የምታውቀው። እኛው ለምሳሌ እኔ የምኖርበት ሀገር ቶም ክሩዝ የሚባለው የአሜሪካን አክተር ታውቀዋል። ሳይንቶሎጂ የሚባል እምነት አምጥቷል እና እንደውም ዴቪድ ቤካም ራሱ ሳይንቶሎጂ እምነት ውስጥ አልገባም ብሎት በዚህ ምክንያት ተጣልቷል። እና ጊዜው ያስፈራል ታውቃለህ። አሁን እኛ ስንዝናና ምን ስንብና የምታየው ነገር ሁሉ ያስፈራል። እና ሳይንቶሎጂ የሚባል እምነት መጡ። አሁን እዚህ እምነት ውስጥ የኔ ጓደኛ ገባ። እግዚአብሔር ምስክሬ ነው፣ መቤቴን ነው የምልህ። ስለዚህ እንደዚህ ኧረ ይህ ነገር እንዴት ነው ምናምን ትላለህ፣ ገባ ትደናገጥና ግን ደግሞ ፈጣሪን ታስባለህ አንዳንዴ። ኧረ ምንድነው ወደ ፈጣሪ ሲዞር እንበል ምንድነው ጎበዝ ምናምን ትላለህ። እና አመሰግናለሁ ግን ልጠይቃቸው ማለት ሁል ጊዜ ከመሰዳደብ እስቲ ልጠይቃቸው። እኔ ሰው ልጅ አይደለሁም እንዲህ ለምንድን ነው የምሰዳደበው ሁል ጊዜ ብዬ ልጠይቅ ነው ዛሬ የገባሁት። አመሰግናለሁ መልስ ስለሰጣችሁኝ። እጠይቃለሁ፣ ሌላም ጊዜ እጠይቃለሁ። አንተን ግን ስለ ትዕግስትህ አደንቃለሁ፣ ስለ ትዕግስትህ አደንቃለሁ። እንደኔ የተናገረ የለም እውነትህን፣ ግን ትዕግስትህን አደንቀዋለሁ። ሮያልዬ ችግር የለው። ከቻልክ ፍቃድ ከሆነ እኔ ፍቃደኛ ነኝ። በውስጥ መጻጻፍ እንችላለን። ፎሎ ባክ መልሼ እላለሁ። ጓደኛ ያርግ ያለውኝ አሁን ፍቃድ ከሆነ ማለት ነው መጻጻፍ መደዋወል እንችላለን። ግን እንዳልከው ነው ዓለም ወደ ጥፋቷ እየሄደች ነው። የዘመን ማለቂያ ላይ ነው ያለ ነው። እንደ እኛ እኮ እዚሁ ኢትዮጵያውያን እኮ እየቀለደ እኮ እየሳቀ ሮያል አይተዋል አይደል? ፍቅር ሲዝም ብሎ ያለ የሆነ ጣትና ጣቱ እንደዚህ እያርገፍና ምናምን ነገር እኮ እያለ ያውን ልብስ ሰርቶ አርማ ቀርጾ ደወል ይዞ ተከታዮች ሁሉ አሉት እኮ እንደ አቅሚቲ ማለት ነው። እና በዓለም ላይ እየሆነ ያለው ነገር አሁን ያልከውም አይነት ይሄ የሆሊውድ ፊልሙ አክተሩ እሱም የመሰረተው ከዚህም በፊት የተመሰረተ ከዚህም በኋላ የሚመሰረት በጣም ብዙ ዲመኒክ የሆነ በአጋንንት የሚመሩ ወደ ጥፋት የሚሄዱ ነፍሳቸውን ለሰይጣን የሸጡ ስንቶች አቀንቃኞች ተነስተዋል አሉ። ገናም ከዚህም በኋላ ይበዛሉ። በዚህ መካከል ግን ጥበበኛ ሰው ወደ እግዚአብሔር ነው መመለስ ያለበት። እኔ ከዚህ የበለጠ እንደውም ይህንን አሁን እንዳልከው ማለት ነው አየህ፣ እሱን አየህና አይ ወደ እግዚአብሔር ሰብሰብ ማለት አለብን አልክ። አየህ ውስጥህ እግዚአብሔርን መፍራት አለ። ጌታን ትፈልገዋለህ አንተ። እንደውም እግዚአብሔር ምስክሬ ነው፣ እውነተኛ አገልጋይ ነው፣ ሰባኪ ነው የምትሆነው እግዚአብሔር ሲያመጣ።
የወንጌሉን ብርሃን ሲበራልህ ምን እየሆነ ነው ብሎ የሚለውን እግዚአብሔር ልክ የኮምፒውተር በተንን ሰው ክሊክ ሲያደርገው ኮምፒውተር እንደሚከፈት እግዚአብሔር መንፈስ የውስጥ ማንነትን ሲነካ እኔ እኮ እምነቴን አሁንም ቢሆን ባለውበት እምነት ጠንካራ አይደለሁም። ገብቶሃል አይደለ? ስለዚህ መጽሐፍ ቅዱስ ማንበብ እንዳለብኝ ይገባኛል። መጠየቅ ደግሞ እኔ ደግሞ የምጠላው ነገር ምን ታውቃለህ? እከሌ ጴንጤ ነው እከሌ ሙስሊም ነው ብሎ ስድብ አልወድም። ማለት በቃ ስድብ ምልህ መሳደብ ሳደባለሁ ምናምን እናገራለሁ፣ ግን ያንን ነገር አልሸሽም። ግድ የለም እየተሳደብኩም ቢሆን እስቲ ለወቅ ምናምን የሚል ባህሪ ያለኝ በተፈጥሮ የአንድ ነገር እስከ ጥግ የማወቅ ባህሪ ስላለኝ ማለት ነው። ስለዚህ አሁን ጉድ ነው እኮ የምትለው። ስለዚህ አሁን አንተም የሰለጠነው ሀገር ስለምትኖር ታውቀዋል ያ ልክ ነው ምን አይነት መንፈስ እንደገባና ምን እንደሆነ። እንዴ አንተ አንድ ቦታ ላይ ወንድ ልጅ ሲገባ አንድ ቦታ ለመዝናናት ሲገባ ተቀይሮ እንደ ውሻ መሆን እፈልጋለሁ ብሎ ሰንሰለት አንገቱ ላይ አስሮ ባር የሚጠጣበት ሀገር ስኖር ምን ትላለህ? እኔ ውሻ ነኝ እና ሲጠጣ ወው እያለ ሲጠጣ አሁን ኢትዮጵያ ላሉ ሰዎች ቢነገር ያምናሉ። ስለዚህ ይህን ሁሉ ያ ደግሞ ምን የመሰለ መኪና ቆሞ ኮትና ሱሪውን ለብሶ ወርዶ እንደ ውሻ ተንበርክኮ እየገባ እንደዛ ሲል እና ይሄ ነገር ጊዜው ያስፈራል እና በጣም እስቲ በጥያቄ ማወቅ ምናምን በሚለው ነው። አመሰግናለሁ። ግን አንተም ብዙ ተናግሬያለሁ። ቴንኪው በጣም ለሰጠኝ ነገር አመሰግናለሁ። ቴንኪው ሮያል ተባረክ። በቃ በምትመጣ ሰዓት ላይ ከመጣ እናወራለን። ግን መጽሐፍ ቅዱስን አንብብ። በቃ መጽሐፍ ቅዱስ ካለ ብራዘር ስራህን እየሰራህ ጤንነትን እየጠበቅ መጽሐፍ ቅዱስን አንብብ። በቃ መጽሐፍ ቅዱስ እግዚአብሔር ከግንባራችን በታች ሁለት በግራና በቀኝ ከአፍንጫችንና ከግንባራችን ስር አይን የሚባል ተክሎልናል። በየትኛው መጽሐፍ ቅዱስ ሺህ ጊዜ ማለት ጴንጤ ግን እንደማልሆን ነው የምነግርህ። አንተ ለዘለዓለም እስከ ዓለም ፍጻሜ ጴንጤ አልሆንም። ሮያልዬ እኔ እንደውም በሕያው ጌታ ፊት ልንገርህ፣ አንተ ወደ ክርስቶስ መንግስት መጥተህ ሰባኪ ባትሆን እኔ በእውነት ያኔ ሐሰተኛ ሆናለሁ አልኩ። አንተ ለክርስቶስ ወንጌል ሰባኪ ነው የሚያደርገ እግዚአብሔር። ደግሞ እጸልይልሃለሁ፣ እመነኝ አልኩ። በእግዚአብሔር ልጅ ፍቅር ስር ስትወድቅ ምን ሆኜ ነው ኤርሚ ግን ያኔ ብለህ የምትልበት 822 ሰው እየሰማ ነገር አለሁ። እንደዚህ ብለው የሚሉ ናቸው በልባቸው ክርስቶስን የሚወዱት እንዳንተ አይነቶች አይደለም። ገደል አሁን የፈለግከውን ተማል ልክ የፈለግከውን ይችላል። አልሆንም መቼም እኔ ጴንጤ አልሆንም፣ ግን ከመጠየቅ ወደኋላ ላይ እጠይቃለሁ፣ እረዳለሁ ምናምን፣ ግን መቼም ጴንጤ አልሆንም። አይ ላይክ ዲስ ወርድ በጣም ነው የምወደው። እንዲህ ስትል በጣም ነው የምወደው። ለምን እንደሆነ ታውቃለህ? አንተ የለየልህ ጴንጤ ስለምትሆን ማለት ነው። ይሄን ቃል ግን እንዳትረሳው፣ ይሄን ቀን ግን እንዳትረሳው። እንዳፍ ያድርግልህ አንተ። እኔ ግን ኮንኩኝ አዘበኝ። እኔ ኦኬ በቃ ያ ጊዜ ሲደርስ አንተ አሁን ማድረግ ያለብህ በቃ ፍለጋህን የዓለም አንደኛ በበለጸጋ ሀገር ላይ ነው የምትኖረው፣ የምታየው ነው፣ ታነባለህ፣ የተማርክ ሰውነ፣ ታስተውላለህ፣ አገር መምራት ትችላለህ፣ ቤተሰብ መምራት ትችላለህ። የምታየውና ስትወጣ ስትገባ የምታየው ነገር ለዓይን የሚያስጠላ ለጆሮ የሚቀፍ ነገር ነው። በዓለም የሚታየው በዓለም የሚሰማው በቅርብ በርቀት በሃይማኖት ቤት በፖለቲካው በዓለም ላይ የሚሆነው ነገር በጣም እጅግ አስፈሪ እጅግ አስደንጋጭ የሆኑ ነገሮች በላይ በሰማይ ላይ የሚታዩ ምልክቶች ወደዚህ ዓለም እየመጣ ያለ ተብሎ የተባለ አሁን ባለፈው ከዚህ ፕላኔት ጋር ይጋጫል ተብሎ የተባለ ሳይንቲስቶች የተናገሩት የሆነ ስንት ኪሎ ሜትር ርቀት ያለው የሚሸፍን የተባለ አለት ነገር መሳይ ነበረ። በቃ ዓለም ሁሉ ተሳቆ ማለት ነው። ሳይንቲስቶቹ ጨንቋቸው ኦኬ እንደነኛ አይነት ነገሮች አንዳንዶቹ ላይ እያመለጡ ከዚህ ምድር ጋር ሁሉ የሚጋጩበት ሩቅ አይሆንም። ታዩታላችሁ፣ የሚታይ ነው፣ እየሆነም ያለ ነገር ነው። ዓለም ሁሉ ይጨነቃል። በቃ እቺ ዓለም ወደ ጥፋቷ እየሄደች ነው። አንተ ደግሞ ውስጥህ አሁን ሮያልን የሚያወራ ነገር ውስጥህ እውነትን ትፈልጋለህ። ለዚህ ነው ንጭንጭ የሚያደርግ። ይሄ ደግሞ ጥሩ መንፈስ እኮ ነው። መነጫነጩ ጥሩ መንፈስ ነው። እኔ በእግዚአብሔር መንግስት ውስጥ በዚህ በመንፈሳዊ ዓለም ላይ መቼም ቢሆን ይኸውልህ በአንገቴ ሰይፍ ይግባ ነው ብዬ የምልህ መድኃኒዓለም ዕድሜን ያሳጥረው ምናምን ነገር እመቤቴ ምስክረች ብለው ያሉ ሰዎች ናቸው። ብሞት በዘሬ አይግባ ብለው ያሉ ሰዎች ናቸው ዛሬ ሰባኪ የሆኑት። በዘሬ ኢየሱስ ክርስቶስ የሚባል በዘሬ በትውልዴ አይነገር ብለው ያሉ ሰዎች ናቸው ዛሬ ሰባኪ የሆኑት። ብራዘር አንተ ጉዳዩ አልገባህም ሮያልዬ።
እንዴ ጉዳዩ አልገባህም። የገባ ቀን እኮ አልኩ። እያንዳንዱን ከዳር እስከ ዳር ጥጋ ሲይዘህ ነው የምትናገረው። የለየልህ ሰባኪ ነው የምትሆነው። እግዚአብሔር እንደነኛ አይነቶችን ሰዎች ነው የሚፈልገው። ወዴት እኔ በነገራችን ላይ ምን አለ መሰለህ፣ በተፈጥሮ በጣም ኦራተር ነኝ፣ በጣም ተናጋሪ ነኝ። ተናግሮ ማሳመንም እችልበታለሁ። በጣም ተናጋሪ ነኝ። ደንቀፍ ቀፍ እንኳን አይደለም ስናገር። ግን አሁንም እነግርሃለሁ 100% ጴንጤ አልሆነ። የሀገራችን ቤት ምን እንደሚባል ታውቃለህ አይደል? በዚህ እንለያይ። እህል ከሆነ ይጠፋል፣ ሽል ከሆነ ይገፋል ይላሉ አይደል? የተናገርከውን የተናገርኩት እህልና ሽል መሆኑ እናየዋለን ማለት ነው። አንተ ግን የእግዚአብሔርን ቃል ማንበብንና መጽሐፍ ቅዱስን ደግሞ እንደዚህ እውነትን መጠየቅን ፈልግ ብራዘር። አይ መጠየቅ እኔ በቃ ማለት ለምንድን ነው ይህ ሰው ሁል ጊዜ ስናገረው ስሰድበው ምን ስለው እንደዚህ ትዕግስት የሚያበዛው ለምንድን ነው? ስለዚህ እስቲ እኔም ደግሞ ይሄ ነው የሚለውን ልጠይቀው። እኔም የሰው ልጅ ነኝ፣ ምን አለ በትዕግስት ብጠይቀው ብዬ ነው ዛሬ የገባሁት። ስለዚህ እኔ በጣም ነው የምወደው በእውነት በጊዜው ጌታ ፊት ሳሏሸህ በጣም ነው የምወደው። ትወደኛለህ ግን አንተ? እኔ በተአምር አልጠላም። እኔ በእውነት ለመነጋገር እኔ አልጠላም። እኔ እናንተ ኢየሱስ ክርስቶስን እንወደዋለን። እኔ እወደዋለሁ ጌታዬን። አንተ ትወደዋለህ? እንዴት ነው ድብና አድርጌ ነው የምወደው። ለዚህ እኮ ነው ያሳብቅብሃል እኮ እምልህ እኮ ለዚህ ነው ሮያል። አየው ድብና አድርገህ ነው የምትወደው። ማንን? ኢየሱስን። እኔን ትወደኛለህ ብዬ ስልህ ድብና አድርጌ እወዳለሁ አላልከኝም። ከእኔ ይልቅ ኢየሱስን ትወዳለህ። ደግ አደረግ። ድብና አድርገህ ነው የምትወደው ጌታ። ይህን የሚፈለገው በቃ እሱስ እኔ እናንተን ይወደናሉ የተብለን ብንጠየቅ ኢየሱስ ሮያልን ይወደዋል? ምን አልከኝ? ጌታችን ኢየሱስ ክርስቶስ አንተን ይወዳል እንዴ? ባይወደኝ ክብሩን ሁሉ ከዛ ክብር ወርዶ ለእኔ ይሞትልኝ ነበር እንዴ? በቃ ይሄን የተፈለገው ብራዘር። ታዲያ አንተና ኢየሱስ እኮ ትዋድ። አንተም እሱን ድብና አድርገህ ትወደዋለህ፣ እሱም እንደዚሁ ይወዳል። ስለዚህ የሆነ መስመር ነው፣ መስመር ላይ እስክትገባ ድረስ ነው። መስመር ላይ ለመግባት ደግሞ ፍለጋ ላይ ነህ። ፍለጋ ላይ ሳይሆን እኔም መሰል አንዳንድ እርምቱ እየወሰድኩ ነው። እርምት እየወሰድኩ ማለት ትንሽ ዘለፍ የሚለውን አማርኛዬን ትንሽ ስርዓት ማስያዝ፣ እንደገና ደግሞ ገባ በዓለም ላይ ያለው ነገር ደግሞ በጣም ጽንፍ ውስጥ እየሄደ ስለሆነ እነዚህ ነገሮች እንዴ አንተ ሰውዬ ምልክት እየሰጠ እኮ ነው። ይኸው ጓደኛ ሳይንቶሎጂ እምነት ገባ አንተ ኧረ ተው ምናምን ገባ። አንተ ደግሞ አንተ ጌታ ጋር ነው የምትመጣው። እመነኝ አልኩህ ሮያልዬ። ከፈለክ አንተ ሰውዬ እንደዚህ አትበለኝ ብለህ ምንም ተጣልተንም ልንሄድ እንችላለን። ነገ ብትመጣ መልሼ አስገባለሁ። ወንድሜ ነህ፣ ጌታ ምስክር ነው አልኩህ። አንተ ጌታን እንደምትወድ ያሳብቅብሃል እኮ። ድብና አድርጌ ነው እኮ በቃ እንደዛ ነው። እሱ ነው የተፈለገው። ታዲያ እኛ ጌታን የማይወድ ኦርቶዶክስ አለ? ግን እኔ እኮ በጣም እኮ ግራ የሚገባኝ ይሄ እኮ አባባል እንዴት እኛን እኮ በጣም እኮ ነው እግዚአብሔርን የምንወደው እኮ። ግን ምንድን ነው መሰለህ አሁን አንዳንድ ጊዜ የሰው አመለካከትና በተለይ ስፔሻሊ የድሮ ሰዎች አመለካከት ጋር እየተጋጨ ነው። ገባ? የድሮ ሰዎች ሚካኤል አምላካቸው ነው፣ ገብርኤል አምላካቸው ነው ምናምን ገብረ መንፈስ ቅዱስ አምላኬ፣ ተክለ ሃይማኖት አምላኬ ስለሚሉ እምነት እውቀቱ ስለሌላቸው በዛ አይን እያያችሁን ነው እንጂ እኛ እየሰለጠን እኮ የኦርቶዶክስ እምነት ተከታዮች እኮ በገባ እንደኔ ማያነበው ራሱ አይደለም የሚያነቡት። ማያነበው እኮ እናውቃለን እኮ አምላካችን ምን ያክል እንደምንወደው። ኢየሱስ ክርስቶስ ለኛ የከፈለው መስዋዕትነት እኮ እናውቃለን እንዴ። አዎ እሺ ሮያልዬ፣ ግን ስለ አንተ ብትናገር ጥሩ ነው። ሌላውን ተው። እኔ አሁን አንተን የማወራህ ያንተን ያህል የሚፈልገው አምላኩን የሚፈልግ ሰው አለ ማን የለም ብዬ ባልልም፣ ግን ስንቱ አምላኩን ይፈልጋል። ስለ አምላኩ ለመስማት እንኳን ትዕግስት የለውም። በፍጹም አይታገስም። አቁም ነው ብሎ የሚለው ጨዋታ ወሬ ቀይር ነው ብሎ የሚለው ያንተን ነው መስማት እንፈልገው። ቴንኪው ወንድምነት የምትለው ካለ በና እንጨርስ ወገኖች። የሚወጣውንም ወንድም እሺ፣ አመሰግናለሁ በጣም እሺ። ቴንኪው ሌላ ጊዜ መጥቼ እጠይቃለሁ። ኤርሚያስ ሁላችሁንም ኤርሚያስ
ወንድምነት እችን 3 ደቂቃ መዝሙር ጋብዘው ራከ ደስ ይለኛል። ወደ ብነቀጥሉ ክርስትና ገና መቼ ስለ ጌታ ስለ ኢየሱስ ክርስቶስ ያለ ነገር ብዙ ነው እና የቀመሱ ቸርነቱን ያውቁታል፣ በጎነቱን ያውቁታል ለማለት ነው። ተባረኩ። ወንድምነት ትከፍታለህ ቤት? እሺ ወንድምነት፣ አይ ለወጣ ነው አሁን ክላስ ልጆችም አመጣለሁ ከትምህርት ቤት ነው። እኔ ወደተኛ ነው በጣም ልክም ብሎኛል። ተባረኩ። መሲ ያለሽ? አይ ነው ጊዜ የለንም ወገኖች፣ መዝሙሩን ለመድገም ጊዜ የለንም እና ጸጋና ሰላም ይብዛላችሁ። ቅድም ባነበብነው መጽሐፍት ውስጥ ሳይሆን እውነት ያለው እውነት በመጽሐፍ ቅዱስ ውስጥ ነው። እውነት የእግዚአብሔር ቃል ነው። መጽሐፍ ቅዱስን አንብቡ። ቀድሞ ወንድማችን እንዳለው ዘመን ሳያልቅ ወደ ጌታ ተመለሱ፣ ጌታን በመቀበል ከዘላለም ጥፋት ዳኑ። ጌታ ኢየሱስ ይወደናል፣ ይወዳችኋል። ጸጋና ሰላም ይብዛላችሁ። ምናልባት ወይ ምሽት ጌታ ቢፈቅድ እንገናኛለን። ወንድሞችም ከከፈቱና ወንድምነት ዳሜ ተባረኩልን። ሰላም ሁኑ። ጸጋ ይብዛላችሁ። ሁላችሁም ሰላም ሁኑ።